ምን እያደረግሽ ነው ያለሽው? ምን በስነ ስርዓት ያወራው ካንሶክ ደግሞ እቺን አረመኔ ታመጣልኛል? እስቲ ዞር ምን ነው የምትይው አንቺ? ተረጋግተሽ ተቀመጪ። ዳንኤል ነው ያለው። እስቲ በሆነ አጋጣሚ ዳንኤልና ዝናቡ የሚያገናኛቸው ወይ የሚያተዋውቃቸው ወይ በስራ አጋጣሚ አንድ ላይ የሰሩበት አጋጣሚ አለ? ቁጭ በይ አንቺ ልጅ እንዴ! ምንድን ነው የምትሆኚው? ነው ያልኩሽ። አንቺ አርፈሽ ተቀመጪ ነው። ተረጋግተሽ ተቀመጪ አንቺ ልጅ። እስቲ ዞር በልልኝ በእናትህ። ሴት ነሽ ብዬ አክብሬ ነው እንትን ያልኩሽ። ተረጋግተሽ ተቀመጪ። ቁጭ በይ። ስኖር ወንድሜ ነው የሚመጣው እና ውይ በእናትሽ እዚህ ልደር ምናምን። እኔ እንደውም ወንድሜ በቃ ባልትዳር አይደለ ሂድ ምናምን እለዋለሁ። ከዛ አብዛኛውን ጊዜ እዚህ የሚመጣው ምንድን ነው ሊያለቅስ ብሶቱን ሊነግረኝ ወንድሜ አልሞት ሲልሽ ድጋሚ እኔ ልገጂ ካልገደልሽ ምን እንዴት ገለዋለሁ? ከእህት ጋር ምን አድርገን የመጣኸው ምናምን በቃ አለባት የሆነ ነገር አለባት ሁላ። ይሄ በቃ እንትን ነው ስራውን ሁሉ መስራት እስኪያቅተው ድረስ ቤቱ እስኪያስጠላው ድረስ ምናምን ደረጃ ነው የደረሰው ማለት ነው ወንድሜ። ሰው በቃ ሰርቶ ሲመጣ ምናምን ቢያንስ ምንም እኮ ይሄ ምግብ እኮ አይደለም ሰርታ ላታቀርብለት ትችላለች፣ ግን ጥሩ ፈገግታ ለነፍሰ ገዳዮችና ለነሱ ክትትል የሚሆነውን ገንዘብ ስትከፊ የነበርሽው አንቺ ነሽ። ያው መጥፎ ሰው ስለሆነ ማን ነው መጥፎ ሰው? የእህቴ ባል ዘነበ መጥፎ ሰው ስለሆነ አይቀርበውም። ላኪ ስልሽ ለወንጀለኞች ሄደሽ ትከፊያለሽ። እኔ ወንጀለኛ ይሁኑ አብረው ይስሩ አላቅም። ነገር ግን ህግ ጋር ስትመጪ ሳላቅ ነው ያደረኩት የሚባል ነገር የለም። እኚህ የስጋ ዘመድ ናቸው የገዛ የእህታቸውን ባል ለማስገደል እየሞከሩ ያሉት። አፈንግጬ ያንን ነገር አጣራለሁ ካለ በሬሳ ላይ ተርማምደ የደፋሪ ልጅ ላይ ካለ ሲድ ግን በቃ ምንም ማድረግ አልችልም። ገባህ አይደለ? ብዙ ነገር ሞክሬያለሁ ለማወቅ ለማጣራት ከዚህ ህይወት ለማምለጥ ሞክሬያለሁ። ግን አሁን ኦልሬዲ የማልፈለግበት ዓለም ላይ ሌላ 4 ልጆቼንም አምጥቻለሁና ተጠረው ነገር ይሄ በጣም ውስጥ በሳይንስ ነበር። ምክንያቱም የፈራውበት ነገር አለ። ትልቅ ሚስጥር አለ እዛ ጋር። መሄድ አለብን እዚህ መቀጠል አንችልም ብሎ ነው ይዞ ነው የወጣው። ብጠይቀውም አላስረዳኝም። ግን በጣም መጥፎ ጸብ ነበረ። እንደ ሽሽት ነው ወደ አዲስ አበባ የመጣ። መጀመሪያ ላይ ስለሆንኩኝ ከእናቴ ጋር የሚደርሰውንም ነገር አውቃለሁ በደንብ ምን ነገር እንዳለ። አንድ ቀን ሰላም የለም። ከቤት ወጥቶ ሲመጣ ልጆቼ እንዴት ነው ብሎ አቅፎን ስሞን አያውቅም በስነ ስርዓት ማለት ነው። ገና ከቤት በር ሲገባ ጀምሮ ነው ጭቅጭቅ የሚጀምረው። የሆነ በቤተሰቦችሽና በሱ ቤተሰቦች መካከል የተፈጠረ ነገር ኖሮ ያንን ነገር አሁን እየተበቀላችሁ የአንቺ ቤተሰቦች አንቺን እንደዚህ በማድረግ የሚባሉ ነገሮች እንደሆነ ነገር ይኖራል ከአንቺ ቤተሰቦች ጋር የሆነ ስራ ሰርተው የሆነ ነገር ላይ ባለመግባባት በጣም ይባቡ ጓደኛማቾች ተጣልተው ነበሩ ማለት የራሱ ጓደኛ ጋር በጣም መጥፎ ደረጃ ጸብ ገብቶ ነበር። እኔም ከሰው ነው የሰማሁት። እሱ ዋሽቶኛል ማለት ጥሩ ስራ አግኝቼ ነው ያለኝ። ግን ከሰፈር ሰው እንደሰማው ከሆነ ሊጋደሉልሽ ነው አቶ ዳንኤል ጋሽ ዳንኤል ሊጋደሉልሽ ነው ሁላ ተብሎ ተነግሮኝ ነበር ከጎረቤት። አሁን ደግሞ እድሜ ሲጨምር እየተገፋው ሰው ፊትህን እያኮሳተረብህ አክስት እንዴት ሊያኮሳተረብህ ይችላል? ኔክስት ይሄ ሁለተኛ እናት ሁለተኛ አባት ማለት ነው አጎትና አክስት ማለት። ስለዚህ እነሱ የማያቀርቡ ከሆነ አስበው ምን አይነት እንትን ውስጥ ልሆን እንደምችል እኔ ማለት ነው። ወይ አካልሽን አጎልሻለሁ አሊያ ደግሞ አይንሽ እንደማወጣልሽ እኔ አይደለም። እነሱ የፈለጉት ይሄንን ነበረ። ፕሊስ እነሱ የፈለጉት እኛን ለማለያየት ነበረ። ፕሊስ በቃ አዳምጠኝ። ላስረዳ። ቆይ ስማኝ። ዘነበ በእኔ ቁጥጥር ውስጥ እንዳለ እያወቅሽ ልታስገድዩ ሰው ላክሽ። ስለሷ ዶክመንት ስትለኝ እኮ እንደገና እኔ ያውን ማለት ማላቆ የልጆች እናት ልጆችን አሁን ጥየም ልጆች እንደው ያስጠና ነበር። አሁን ይሄ ሃይመን ወዳስ ትንሽ ያያምን ያለው የምትነግረኝ ነገር ምንም በቃ ሊገናኝ አልቻለም። በዋንኛነት የመጣሁትን አንቺን ፈልጌ አይደለም። አንተ ምን አገባኝ? ምን አድርጊ ነው የምትለኝ? ዳንኤል የሚባለው ወንድምሽ የት ነው? ስትገባ ጀምረ ዳንኤል እኔ ምን አውቃለሁ ስለ ዳንኤል? ምን ማለት ነው? ምን አውቃለሁ ሲጀምር ይልህን ዳንኤል የሚባል ሰው ልጆችና ትዳር ያለው ሰው ነው። የተከበረ ሰው ነው። እዚህ እህቱ ጋር ምን ሊሰራ ይመጣል? ከኛ እኮ ከወጣ ቆየ። ስሚኝ አንቺ የ4 ልጆች አባት ነው። የተግባባን አይመስለኝም። ወይ ጉድ! ቤቱን ሳስበረብር የተለያዩ ዳንኤል የሚጠቀምባቸው ወረቀቶች አሉ። ወንድሜ እኮ ነው። ወንድምሽ ነው። እና ምን ይሰራል? የወንድሜ ነገር እዚህ መቀመጥ የለበትም እንዴ? ቤት አለው አይደለ እንዴ? ቤቱ አይቀመጥም? ዶክመንቶች እዛም አለ እዚህም አለ። ምን ችግር አለ? ለምሳሌ የሆነ ሰዓት ላይ ለስራ አቅራቢያው ስለሆንኩኝ እዚህ አስቀምጦ ቢሄድ ምን ችግር አለ? ያለው እኮ እህቱ ጋር ነው። አሃ ስገባ ጀምረክ ዳንኤል በዚህ ላይ ገፈታትረኸኝ ነው የገባው። ያማል እንዴ? ለምትናገራቸው ነገሮች ጥንቃቄ እያደረግሽ እንዴ? ለምንድን ነው የምጠነቀቀው? በገዛ ቤቴ ገዝታልኛል እንደ ቤቱን። እሺ
አንድ ነገር እንድታቂ ይፈልጋለሁ። ሰውዬ እባክህን አሁንም እንደተከበርክ ብትወጣልኝ ደስ ይለኛል። ያለ ፍቃዴ መፈተሽ፣ ያለ ፍቃዴ ዘለክ መግባት ምን ማለት ነው ሲጀምር? በጣም ጥሩ። እሺ ሄደክ ቤቱ ላይ አትፈትሽም? አንድ ነገር እንድታቂልኝ ይፈልጋለሁ። አዎ በጭቅጭቅ ነው የገባሁትኝ። ትንሽ ጉልበት ተጠቅሜያለሁ። ያንንም ያደረኩበት ምክንያት አንድና አንድ ነገር ነው። አላስገባም ስትይኝ፣ ፍቃድ አልሰጥም ስትይኝ ግዴታ ገብቼ ያለውን ነገር ማስተካከልና ማውራት ስላለብን ነው በጉልበት የገባሁትኝ። ለዛም ነገር በጣም ይቅርታ መጠየቅ እፈልጋለሁ። በዋነኛነት እዚህ ቤት የመጣሁትኝ ዳንኤልን ማግኘት ስለፈለግኩኝ ነው። ዳንኤል የእህቱ ቤት ላይ ብዙ ጊዜ ያሳልፋል የሚባል አይነት ነገር ወሬ ስለሰሙኝ። አገኘኸው? የት አለ ዳንኤል? እሱንም አላገኘኝም። እና ካላገኘኸው ምን በመበረብርበት ሰዓት ላይ ያገኘሁትኝ ከዳንኤል ጋር የሚገናኙ ዶክመንቶችን ብቻ ነው ያገኘሁት። ዶክሜንቶቹ አሉ። የእህቱ ቤት ላይ ምንም ማስቀመጥ ይችላል። ኦኬ፣ እዚህ እያመጣ ዶክመንቶችን ያስቀምጣል ነው? አዎ። እንዲህ ለምን አያስቀምጥ? እህቱ እኮ ነኝ። እሺ፣ ስለዚህ ስለ አንዳንድ ነገሮችን ማውራት እንችላለን። ምክንያቱም አንድ ነገር ልታውቂ እፈልጋለሁ። አዎ ይቅርታ ብዬሻለሁ፣ በሩን ገንጥዬ ተገፋፍተን እንትን ተባብለን ስለገባን። ነገር ግን ከዳንኤል ጋር አንዳንድ ግዴታ ማውራት ያለብኝ ኬዞች አሉ። ደውለሽ መምጣት እንዲችል የምታደርጊ ከሆነ እንዲመጣልኝ እፈልጋለሁ። ዳንኤል አሁን እዚህ የለም። ዳንኤል የት ነው ያለው? ሲጀምር ዳንኤል የንግድ ስራዎች ድለላ ምናምን ስለሚሰራ ከሀገር ሀገር ክፍለ ሀገር እያለ ነው የሚሰራው። አሁን ለጊዜው የለም። ቢኖር ኖሮ ታገኘው ነበረ። ወይም ደግሞ ሄደክ ለምን ቤቱ አትፈትሽም? ቤቱ ላይ ሊኖር ይችላል። ትክክል ነሽ። ወደ ቤቱ አልሄድኩኝም እኮ ሚስቱን ጠይቃታ። እኔ ምን አገባኝ? አሁን እኮ ብዙ ስለ ዳንኤል ኃላፊነት ያላት ሚስቱ ናት እንጂ እህቱ አይደለችም። እሺ ያው ከአንቺ ጋር ካወራሁኝ በኋላ ወደ ሚስቱ ጋር ሂጄ ከሚስቱ ጋር ያለውን ነገር አወራለሁ። ግን እንደው እስኪ ፈቃደኛ የምትሆኝልኝ ከሆነ ላይክ እያወራሽኝ ያለው ከሆነ ምንም የሚያገናኘን ነገር የለም ምናምን እያልሽኝ ያለሽው እና እንደው እስኪ ዳንኤልን ብዙም አላውቀውም፣ ለመታወቅ ያክል አንዳንድ ነገሮችን ብናወራ ፈቃደኛ ብትሆኝልኝ። እሺ ችግር የለውም። የምትፈልገውን ነገር ጠይቀኝ። በመጀመሪያ ስምሽን አስታውቂልኝ። ስሜ ነፃነት ይባላል። ነፃነት፣ በጣም ጥሩ ነፃነት። አንድ ነገር እንድታውቂ ይፈልጋለሁ። እዚህ ጋር አንቺ ጋርም ሆነ ከአንቺ ቤተሰብ ጋር የተገናኘ ነገር የለም። አንድና አንድ ነገር ታዲያ ምንድን ነው እዚህ ጋር ካሜራ ደቅደቅ ይህ ሁሉ ሰው ይዘግ እዚህ ጋር የምታወራኝ? እኔ እኮ ግራ ገባኝ። በጣም ጥሩ አጸዳ። እዚህ የመጣሁትኝ አንድና አንድ ነገር ነው። ዳንኤልን በተመለከተ ጉዳይ ነው። ወደ ቤቱን ቀጥታ ያልሄድኩትኝ ብዙ ጊዜ ከእህቱ ጋር ይታያል የሚል አይነት ኢንፎርሜሽን ሲደርሰኝ ሄጄ እህቱን ባወራት በእርግጠኝነት ስለ እሱ ያለው ነገር ታሳውቀኛለች፣ ያለው ነገር ታወራኛለች ብዬ ነው ወደዚህ የመጣሁትኝ። እና ነፃነት እስቲ ስለ ዳንኤል አንዳንድ ጥያቄዎችን ብጠይቅሽ ፈቃደኛ ሆነሽ ያለው ነገር ትመልሽልኛለሽ? ችግር የለውም የሚጠቅም ከሆነ። እሺ፣ ከዛ በፊት ግን ስለ አንቺ እናውራና ነፃነት እስቲ ስለ ትውልድሽ እድገትሽ አንዳንድ ነገር ብናወራ እንደው በስሱ። እኔ ተወልጄ ያደኩ ክፍለ ሀገር ነው። እሺ። ከዛ ደግሞ በቃ ማለት እዛ ስንኖር ምናምን ነገር ያው ዳንኤል ታላቄ ነው። እሺ። ማለት የታላቄ ታላቅ ነው። እሺ። እና ያው ቤት ውስጥ ደግሞ ያላገባሁት ምን ያልኩት እኔ ብቻ ነኝ። እሺ። ለዛ እሱ እዚህ ሀገር ሲመጣ ስራው ሲመቻችለት ምናምን እኔንም ከክፍለ ሀገር እዚህ ይዞ ይመጣ። እንደው እስቲ ከመምጣትሽ በፊት እዛ የነበረሽ ነስቲ ህይወት በጥቂቱ ንገሪኝ። ያው እንደ ማንኛውም ሰው እዛ ስኖር በቃ በትምህርት ነው ያሳለፍኩት እዛ ባለው ሰዓት ላይ እና በቃ ቤተሰባችሁ ላይ የነበረውን ነገር እዛ የቤተሰባችሁ ምን ያህል ተግባባላችሁ? ከቤተሰባችሁ ጋር የነበረው ነገር አስተዳደጋችሁ፣ ኢኮኖሚካሊም ቤተሰባችሁ ላይ ያለውን ነገር። ያው እንግዲህ ወንድሜ እንትን ነው ማለት በጣም ለፋተኛ ወንድም ነው ያለኝ፣ በጣም ጠንካራ ማለት ነው። እና ብዙ የሚያስተዳድረን ወንድሜ ነው። በቃ ከምን ልበል ከቀን ስራ ጀምሮ ከኩሊነት ጀምሮ ነው እዚህ ደረጃ ላይ የደረሰው። ስራ አይንቅም። ለእኛ ብዙ ታግሏል። ያው እንግዲህ ያው ብዙ ክፍለ ሀገር ላይ ስትኖር ምን አለ መሰለም ይሄ በእርሻ ምናምን ነው የምንተዳደረው። እና ያው አባቴም ደግሞ ያው እድሜው ገፋ ሲል ምናምን ነገር እሱን አቁሞ ነበረ። ግዴታ ለእሱም ለእኛ መድረስ ሲገባው ደግሞ ያው እሱ በጣም ለፍቶ ነው እዚህ የደረሰው እና በጣም እኔ እንጃ እንተሳሰባለን፣ ከማንም በላይ እንተጋገሳለን። ባለን ነገር ምንም ነገር አንደባበቅም። እዛ ያለን ነገር ይሄ ነው። እሺ፣ ከዛ በኋላስ ወንድምሽ ለምንድን ነበር ወደ አዲስ አበባ የመጣው? እንደነገርኩህ ማለት ያው በድሮ ጊዜ ምን አለ መሰለህ እንትን ነው ልጅህን ለልጄ ምናምን ትባባላለህ። ከዛ ባላሰበው አጋጣሚ
ማለት ትዳር መጣለት። ማን? አሁን ያለችው ሚስቱን ማለት ነው። እሺ ወንድሜ ያው ድሮ ለፋዘር እንደዚህ በቃ እንትን ማለት ልጄ ስለተባባሉ እንትን ትዳር መጣለት ማለት እንዲያገባ ምናምን ማለት ነው። ከዛ በቃ እሺ ምናምን ብሎ በቃ ሳይፈልግ ለግዱ አገባት። ከዛም ግን እኛ ሲጀምርም ማለት ሲያገባ ደስተኛ ነበርን። ከዛ ግን ያው ሰውን ስቀርበው አይደል የምታውቀው። ከዛ በቃ እንደሚስቱ መርዝ የለም ምድር ላይ እንደሚስቱ መርዝ የለም ማለት የሚባለው ያው የባል ቤተሰብ ምናምን መርዝ ናቸው ይባላል። እሱ አባባል ነው። ግን እንደ ወንድሜ ሚስት በቃ ሙሉ እንደ ቤተሰቦቿ መርዝ የለም እና እንደነሱ መሰሪም የለም ምድር ላይ ማለት ነው። ከዛም ግን ያው ስንተዋወቃት ምናምን አለ መሰለ ስርስር ነው የምትሄደው። ምንም ውስጧ ልናቀርባት እንሞክራለን፣ አቀርብ ይሄ ብቻዋን ይሄ ሆረር ሆና ያደገች ነው። በቃ ብቻዋን እንኳን እሷ ልጆቿን ከኛ ጋር አታቀራርብም። ምን ተፈጥሮ እንዳለባት አናውቅም። እኔ እንጃ። ይሄ ከቤተሰብ ጋር ስትኖር ይሄ ሲመስለኝ በር ተዘግቶባት የኖረች ነው የምትመስለው። ምንም ከሰው ጋር የኖረች አትመስልም ማለት ነው። ስለ ሚስቱ ብዙ ነገር እያወራሽ ነው እና በሰዓቱ የነበረው ነገር እንዴት ነው? ሰርግ ነበር? ድግስ ነበር? እስቲ ስለ እሱ ነገር አስታውሽኝ። ምንም አይተዋወቁም ነው የምትይኝ? ወንድምሽ ሲያገባት እሷን? አዎ ያው በቤተሰብ ነው የመጣችው። በቤተሰብ መጣች፣ ፕሮግራም ተደረገ፣ ገባች። ከዛም ግን እዛ በቃ በጣም እንትን ስለሆነች በቃ ይሄ ሁሉንም ነገር ተቆጣጠረችው። ያው እንደነገርኩ ወንድሜ ነው የሚረዳን የሚያግዘን ምናምን። ጭራሽ በቃ እኛ ጋር ሁሉ አትሂድ ምናምን ማለት ጀመረች ማለት ነው። ከዛ ከኛ ሁሉ እያራራቀችው ምናምን ሲመጣ እኛ ደግሞ አስበዋል ድሮ ይሄ እንዴት ልበል ምን የምንተዳደርበት ነገር የለም ምንም ማለት ነው። እንኳን እሱን ነቅጣብን። ከዛ በቃ የመጨረሻ እንትን አለችን። ይሄ እንዴት ልበልክ በቃ ዝቅተኛ ቤተሰብ የሚባሉ ደረጃ ላይ ያደረሰችን ማለት ነው። በእሷ ምክንያት ወንድሜ የማይጠይቅም ያው ሴት የላከው ነገር የሚባል ነገር አለ። እንደዛ እሷን ነው ትኩረት ያደረገባት፣ እኛን ተወን ከነ ምናምን። ከዛም ግን በቃ ስራዎቹ ምናምን የሱም እየተበለሻሹበት መጡ። ይሄ የሚይዘው ምናምን ነገር ሁሉ በቃ ብን ነው የሚለው በአንዴ ማለት ነው። ስራዎች ሁሉ ተጣመሙበት ምናምን ነገር። ከዛ ምን የሚሰራው ነገር እንዴት ልበልህ በቃ ምንም አልበረክታለው። ጭራሽ እንኳን ለእኛ ሊረዳ ለሚስቱ ሊረዳ ይቅርና ለራሱ መሆን አቃተው ማለት ነው። እንደዛ ጎበዝ ታታሪ ነበረ ወንድሜ። እያየ ነው አጣ ነው እሷን ካገባ በኋላ። ከዛ ያው ልጆችም ሲመጡ ደግሞ ኑሮ ይከብድሃል። ይሄ እንደምታስበው ቀላል አይደለም። ቤተሰብ መምራት ማለት በጣም ከባድ ነው። እና እሱ ነገራት እየከበደው ሲመጣ እስቲ ሀገር ልቀቅ ምናምን አልነው። ቢያንስ እዚህ ማለት ተረግሟል ምናምን መባል ጀመረ ወንድሜን ማለት ነው። ከዛ እስቲ ሀገር ልቀቅ ምን ተደርጎብክ ነው ምናምን ብለን ወጣ ነው ወደ አዲስ አበባ መጣ። ከዛ እዚህ መጥቶ ደግሞ ሲሰራ በቃ እንዳልኩ ከዛ ጎበዝ ጠንካራ ወንድ ስለነበረ በቃ እየተዟዟረ ምናምን ድለላውንም ንግዱንም ምናምን መስራት ሲጀምር በቃ አሪፍ ላይ ሆነ። አሪፍ ላይ ሲሆን ሚስቱንም ልጆቹንም ይዞ መጣ። ከዛም እኔንም ይዞ ይመጣ ወደ አዲስ አበባ። አዎ ከዛ ያው ሚስቱንም ልጆቹንም ምናምን አሪፍ ህይወት እንዲኖሩ አደረገ። አሁን የሚኖሩት እነሱም አሪፍ ኑሮ ላይ ናቸው። ከዛ እኔም እዚህ ከመጣሁ በኋላ የሆኑ ቢዝነሶች እንድጀምር አገዘኝ። አሁን እንደዛ የራሴን ነገር ነው የምሰራው እና እሱም በቃ ባለው ስራ ላይ አሁን ከክፍለ ሀገር ወደ ክፍለ ሀገር እያለ ይሄዳል። ግን ያው እንዳልኩ ከእሷ ጋር ብዙ አንገናኝም። ከባለቤትሽ ከወንድምሽ ሚስት ጋር ብዙ አንገናኝ። ያው እዛም ስለማንስማማ ጭራሽ በቃ አንገናኝ ሁላ። አሁን ላይ እዚህ ይሄን የሚያክል ቤት ላይ ብቻዬን ስኖር ወንድሜን የሚመጣው እና ውይ በእናትሽ እዚህ ልደር ምናምን። እኔ እንደውም ወንድሜ በቃ ባለትዳር አይደለ ሂድ ምናምን እለዋለሁ። ከዛ አብዛኛውን ጊዜ እዚህ የሚመጣው ምንድነው ሊያለቅስ ብሶቱን ሊነግረኝ ምናምን ነው። ብሶቱን ሊነግረኝ ማለት በቃ ስራ ሰርቶ ደክሞት ሲመጣ እሷ የምትቀበለው የት ሄድክ ጥርጣሬ የት ነበርክ ምናምን። እስቲል እኔ ጋር እህቱ ጋር መጥቶ ሲሄድ የለ ከእህት ጋር ምን አድርገን የመጣኸው ምናምን በቃ አለባት የሆነ ነገር አለባት ሁላ። ይሄ በቃ እንትን ነው ስራውን ሁሉ መስራት እስኪያቅተው ድረስ ቤቱ እስኪያስጠላው ድረስ ምናምን ደረጃ ነው የደረሰው ማለት ነው ወንድሜ። ሰው በቃ ሰርቶ ሲመጣ ምናምን ቢያንስ
ምንም እኮ ይሄ ምግብ እኮ አይደለም ሰርታ ላታቀርብለት ትችላለች። ግን ጥሩ ፈገግታ በቃ ጥሩ ነገር በቃ በሰላም ተመለስ ምናምን ማንን ገደለ? ከዛ ሲወጣ ሁላ በእርግማን ነው የምትጀ አይመልስም ምናምን ነው የምትለው ሁላ አስበዋል። ልጆቹን ከአባታቸው አራርቀው ማለት ነው ከአባታቸው ጋራ ሰላም እንዳይፈጥሩ ሁላ ሁሉንም መክራቸው ሲገባ ሁላ ማንም እንደ አባት እንኳን ክብር ሰጥተውት አይቀመጥም። ያ ነገር ስላለ እኔ ጋር መጥቶ ነው አርፎ ምናምን ተናግሮ የሚሄደው። እና ያው ደግሞ ምን አለ መሰለህ የእነሱ ያው የሚስቱ ቤተሰብ ባዕድ አምልኮ ያመልካሉ። ምን ማለት ነው ባዕድ አምልኮ ያመልካሉ ማለት? ያው የሆነ ብቻ የሚያመልኩት ነገር አለ። ይሄ እንዲህ ልበል ይሄ አልገባህም? ገብቶኛል። ባዕድ አምልኮ ማለት እንደሆነ እኮ ጠፍቶኝ አይደለም። ግን እንዴት እንደዚህ ልትይዣለሽ? ምን የሚያገናኘው ነገር አለ ነው? እንዴት መሰለ እዛ ክፍለ ሀገርም እያለን ይወራባቸዋል ሁላ ወንድሜ እንትን ስል ሲያገባ የለ ደግሞ ከዚህ ቤተሰብ ጋር ጭራሽ ተቀላቀሉ ምናምን። ከዛ ፋዘሩን ሁሉ እንዴት እንደው እሱ ፈልጎ እንኳን ቢሆን እንግዲህ ሳይፈልግ ነው ብያለሁ ወንድሜ ያገባት ነው እንደው ፈልጎ እንኳን ቢሆን ከዚህ ቤተሰብ መራቅ ስትችል እንዴት ገባህበት ምናምን። በቃ ይሄው የልጅክ ህይወት ተበላሸ ምናምን ሁላ የሰርጋቸው ቀን ማለት ነው እንደዚህ የተባሉና በቃ እውነትም ደግሞ ልክ እንዳገባት ነው ብያለሁ። እዛ ያለው ስራ ሙሉ ጥብምም ምን ያለበት ሙሉ ቆይስ ትንሽ ግልጽ ያልሆነልኝ ነገር አለ እያልሽኝ ያለሽው የእሷ ቤተሰብ ከባዕድ አምልኮ ጋር የሚገናኝ ነገር አላቸው ነው እያልሽኝ ያለሽው? እንዴት ነው ይህንን እያወቀ አባትሽ ፈቃደኛ ሆኖ ልጁን ከእሷ ጋር ሊድር የቻለው? እሱ ያው መጀመሪያ ላይ እንደዚህ አይነት ነገር አያውቅም ማለት በቃ ይሄ እንትን ነው ልክ ሲጋቡ ነው ገብቶሃል? ድሮ ይሄ እንትን ስትሆን ፍቅር ስትሆን ይሄ ለቀልድ ምናምን የሚገባቡት ነገሮች አሉ ቃል በቃ እንዲህ ስትታይ ምናምን ሴት ልጅም እችማ በቃ ወደፊት ልጅክ ለልጄ ምናምን የሚባባል ነገር አለና የእሱ አባት ደግሞ ይመስለኛል ያችን ጊዜ ጠብቆ ነው እንትን ለትዳር ያጣደፈው። ወንድሜ በሰዓቱ ትዳርም ምንም አላሰበም ሁላ ምክንያቱም ይሄን ቤተሰብ አስተዳዳሪ ሆኖ እንዴት ድጋሚ ሴት ሊያስብ ይችላል? ማለት ቅድሚያ የትኛውም ወንድ የሚሰጠው ለቤተሰቡ ነው ብዬ ነው የማስበው። ቤተሰቦች ችግር ላይ ጥሎ ግን ሴት ላይ የሚሄድ ወንድ የለም። እና ወንድሜ ደግሞ ለእኛ ሟች ነው። ለዛ በቃ ያ በስተት የተደረገ ነገር ነው እና ከገባበት በኋላ ደግሞ መውጣት ወንድሜ ከበደ። ወንድሜ ደግሞ ይሄ እንደ አሁን ሲጀምር እንደዚህም እንደምታስቡ አይደለም። በጣም መልካም በጣም ጥሩ ለሰው አሳቢ ለተቸገረ ደራሽ ምናምን እንጂ በቃ ሌላ ምን ማወቅ የምፈልገው ነገር አለ ከዚህ ውጭ? እንደምንነግሪኝ ከሆነ እንደምሰማውም ከሆነ ወንድምሽ ምን ያህል ምስኪን እንደሆነና ትዳሩ ላይ ምን ያህል እየተሰቃየ እየተጎሳቆለ እንዳለ ነው እየነገርሽኝ ያለሽው። እስቲ አሁን ላይ ስለ ቤተሰባችሁ እናውራና ሌላውን እንመጣበታለን። እንዴት ነው ያላችሁበት ሁኔታ? እንደው እስቲ ብዛታችሁ ስንት ነው? ስንት ወንድም አለሽ? እህት አለሽ? ወንድም እሱ ብቻ ነው ያለኝ። ወንድም እሱ ብቻ ነው ያለሽ? እህትስ? እህትም አንድ አለችኝ። እሷም ያው እንደ እሱ ናት። በቃ እንዳልኩት ያው የክፍለ ሀገር እኔም ከዛ አምልጬ መምጣቴ እንጂ እሷም ያለ ፍላጎቷ ያለ ፍቃዷ ነው ያገባችው። ለምንድን ነው ያገባችው? ያለ እድሜዋ እንደዚህ በቃ ልጅ ለልጅ ምናምን ተብሎ እና ክፍለ ሀገር ደግሞ በቃ ትንሽ ከፍ ስትል ለትዳር ነው እንጂ ይሄ ልጄ ተምራ እንደዚህ ትልቅ ደረጃ ደርሳ ምናምን ትጦረኛለች የሚል ነገር የለም። እንደ ከተማ ትንሽ እድሜ ከፍ ባለ ቁጥር በቃ ታግባ ደርሳለች ለትዳር ምናምን የምትባለውና የምትታጨው ማለት ነው። ለዛ በቃ እሷም ያለ ፍቃዷ ምናምን አገባች ማለት ነው። ስሟ ማን ነው? ስሟ ፀሐይ ይባላል። ፀሐይ። እንደው እስቲ ስለ እሷ ኑሮ ትንሽ ትነግሪኛለሽ? እንዳልሽኝ ከሆነ እሷም ሳትፈልግ ነው ያገባችው ምናምን ነገር የሚባሉ ነገር ነግርሽኛልና ምን ያህል እርግጠኛ ነሽ እሷ ፈልጋና ሳትፈልግ እንደሆነ? ያው ቤተሰብ እኮ ነኝ። ከቤተሰብ ደግሞ የሚደበቅ ነገር የለም። ባለቤቷ ስሟ ማን ነው? የእሱ ዘነበ። ዘነበ? አዎ ዘነበ ነው የሚባለው። እሺ። እና ይሄ ያው እንትን ነው ትንሽ ሰው አይደለም፣ በእድሜም ገፋ ያለ ሰው ነው ዘነበ። አዎ። እሺ። እና ያው እንትን ነው እንትን ልበል የጊዜው ሰው ነው ልበል፣ ባለሀብት ነው እና ያው በብሩ ነው ሲጀምር የሚያገባት።
ግን ያው ሲጀምር አሁን ላይ ፀሐይን ብዙም አንገናኝም። ለምን? በቃ ምን እንዳደረገ አላቅም። ሁሉንም እንዳለ ነው ልትርቅ ያደረጋት። እንድትርቅ ነው ያደረጋት ማለት ከኛ ብዙም በቃ እንዳለን ይዟት ነው በቃ የጠፋው ልበል። ጭራሽ እንዳንገናኝ ምናምን ስልኳን አጠፋፍቶ ምናምን ነው ከነ የጠፋው ማለት ነው ዘነበ። እና ያው የሚሰራው ደግሞ ፊኒሺንግ ምናምን ነገራቶች ነው እና ይሄ ህንፃ ምናምን እየተቀበለ ምናምን ሙሉን የሚጨርሰው እሱ ነው። የፈርኒቸር ስራዎችን ምናምን ማለት ነው። እና አሪፍ ላይ ነው ያለው ሲጀምር። እና ያው ስለሱም ያው እንደ እድል ሆኖ በቃ እኛ ቤተሰብ ላይ ይሄ በትዳር ዙሪያ ልበልክ ማንም መልካም ነው ምናምን ምልክ የለም። ያው የወንድሜም እንዳያሃት መርዝ ናት፣ የእህቴም ደግሞ የፀሐይ በቃ እሱም ከሱ አይሻልም። ቢያንስ በቃ እንዲህ እሱ ምንድን ነው ከኛ ጭራሽ አይገናኝም። እንደው እስኪ በቅርብ ጊዜ ምናምን እንደው ቢሆን አጋጣሚ ከእሱ ጋር የመገናኘት ወይም ከፀሐይ ጋር የመገናኘት እንደዚህ አይነት ነገሮች አሉ አጋጣሚዎች ነበሩ? የለም። በቃ እኔ እሷን ፀሐይን ያገኘኋት ለሰርጓ ነው ልበል። ከሰርጓ ውጭ አላገኘኋት። እህትሽ ሆና እንዴት ይህን ያህል ትራራቃላችሁ? በቃ ሙሉ ነው ያራቃት። ኬል ላግኛት እንጂ ያው እንዲህ ብዙም አንገናኝም። ያው እሷንም ያው ወንድሜም ስለሚመጣ ነው እንጂ እኔ ቤታቸውም አልሄድም። አሁን ያው የወንድሜ ሚስት ጥሩ ብትሆን ሄዳለው ምናምን አንዳንድ ነገራቶችን እናወራለን፣ እንተጋገሰን ቀርባታለሁ ብዬ ነበር ያሰብኩት። ግን ያው ሆረር ስለሆነች አልሄድምም። እሷም አትመጣም፣ ወንድሜን የሚመጣው ወንድምሽ ነው የሚመጣው። እንደው እስኪ ያው ከምታወሪው ነገር አንጻር ነውና አንዳንድ ነገር ያልሽ ነገር ነበር። ወንድሜ ድለላዎችን ምንም ይሰራል ብለሽኛል። እና ያው ድለላዎች ከሆነ ደግሞ ከቤቶች ጋር ከመኪናዎች ጋር የመገናኘት ነገር አለና ከቤቶች ጋር ሲገናኝ ደግሞ የእህትሽ ባልም እንደነገርሽኝ ከሆነ ሴሚ ፊኒሽ የሆኑትን ቤቶችን ፊኒሽድ ማድረግ ነው፣ የተለያዩ የፈርኒቸር ውጤቶችን ምናምን ነው የሚሰራው። እና እንደው እስኪ በሆነ አጋጣሚ ዳንኤልና ዝናቡ የሚያገናኛቸው ወይም የሚያተዋውቃቸው ወይም በስራ አጋጣሚ አንድ ላይ የሰሩበት አጋጣሚ አለ? ኧረ የለም። ኧረ የለም። እርግጠኛ ነሽ? እንዴት ይኖራል? ሲጀምር ነገርኩህ እኮ። ምክንያቱም እሱም ያው እነሱን እንኳን ቢያገኝ ቢያንስ እኔ ጋራ እየመጣ የእህቱን እንትን አይነግረኝም። ገባ? የቤተሰቡን ጉድ እኔ ጋር እየመጣ አይነግረኝም። እነሱ ቢያንስ ያው ያግዘዋል ብዬ ነው ማስበው። ያው ከስራ ጋር ይገናኛል በሆነ ነገር። ያው መጥፎ ሰው ስለሆነ። ማን ነው መጥፎ ሰው? የእህቴ ባል ዘነበ መጥፎ ሰው ስለሆነ አይቀርበውም። ለዛ እንዴት ሊገናኙ ይችላሉ? ከስራ አንጻር እንደዚህ አይገናኙም። እንዳልኩክ ዳንኤል በጣም መልካም ሰው ነው። በጣም ማለት ነው ከምጠብቀው በላይ በጣም መልካም ሰው የሚባል ሰው ነው። እና ይሄ እንደዚህ እንትን ነው፣ ይሄ ቁጥር ነው። እና ሲጀምርም ያው እኛ ያሉበትንም ስለማናቅ እናወራለን። ከወንድሜ ጋር እኮ ይመጣል ብያለሁ። እኔም አላቅም እሱም አያውቅም። ያው እሱ ቢያውቅ ኖሮ ይነግረኝና አሁን ለአንተ ነግርህ ነበረ። እንደው እስኪ እሺ እንደምታወሪኝ ከሆነ ዳንኤል በጣም መልካም ሰው ነው፣ ቁጡብ ሰው ነው። ምንም ቢሆን ግን ትዳሩ ላይ የተሳካ ትዳር እየኖረ አይደለም። ብዙ ነገሮች እያጋጠሙት ነው እያልሽኝ ያለሽው። እና የእሱ መሆን እንደዛ ኦኬ። ግን እንደው እህቱ ዘነበን አግብታ በምትኖርበት ሰዓት ላይ እንደዚህ እየተሰቃየች ነው እየተጨቆነች ነው እያልሽኝ ከሆነ እንደው እስኪ ወንድምሽ ሄዶ ዘነበን የማውራት እህቴ በትዳሯ ደስተኛ አይደለችም እንደዚህ አይነት ነገሮች እንደው ወይም ደግሞ አንቺ ሄደሽ እንደው ነገሮች እንደው ተነጋግራችሁ ይሆን? የሆነ ሰዓት ላይ ካገባሽ በኋላ አንዴ ደውላለት ነበር። ለማን? ለወንድሜ ለዳንኤል ደውላ ነበር። እና ከዛ አሪፍ ላይ እንደሆነች ግን ደግሞ ቤተሰቧን መርዳት እንደማትችል ማለት የሚያደርገው ዘነበ ለእሷና ለእሷ ብቻ እንደሆነ ቤተሰብ ምናምን የሚባል ነገር መርዳት እንደማትችል ነግሯታል። እና እሱን ነገር እንደነገራ ነግረዋለች። እና ያንን ደግሞ ከሰማን በኋላ ለእሷ ከተመቻት እኛ አሁን ብረዳንም ባረዳንም አሪፍ ላይ ነን እንዳየኸው። እና በቃ ዋናው እኛ የምፈልገው እሷ ተመችቷት ተደላድላ ትዳሯን እንድትመራ ነው። እና እንደዛ ስላለችው ምንም ትኩረት አልሰጠናት። የምትገናኙበት መንገድ በቃ ያው ከራሷ አፍ ነው የሰማነው። እንደው እስቲ እንደው አጋጣሚ እስቲ የዳንኤል ጋር የተገናኙ ቢዝነሶችን አንቺ በመሀል ጣልቃ ገብተሽ የእሱን ቢዝነሶችን ራን ማድረግ ሊሆን ይችላል
ወይ ውክልና ወስደሽ ወይ እንደዛ ነገሮች እንደው ያው ከሚስቱ ጋርም ጥሩ ስላልሆነ ብዬ ነው። እንደዛ የሚያደርጋቸው ነገር አለ ከአንቺ ጋር? ኧረ የለም። ምክንያቱም አሁን ላይ ያው ሚስቱም አለች፣ ትልልቅ ልጆች ነው ያሉት። ለዛ እነሱ እያሉ እኔ ጋር እንዴት እንደዚህ ነገር ይዞ ይመጣል? እሱም ደግሞ እንደው ቢያመጣ እንኳን ይሻለው። ምክንያቱም ትዳር ያለው ሰው ነው፣ ልጆች ያሉት ሰው ናቸው። ለዛ እንዴት ብዬ እችላለሁ እኔስ? በዛ ላይ ደግሞ የራሴ ቢዝነስ ያለኝ ሰው ነኝ እና ለሱ ምደርስለትም አይነት ሰው ስላልሆንኩኝ ማለት በስራ ዙሪያ የኔን ትቼ ያው የሱን ልስራ አልልም፣ አልዋሽም። ለዚህ የራሴን ነገር ስለማስቀድም እኔም እሺ ስለማለው እሱም አልጠየቀኝም። ያው ሚስቱንና ልጁን ነው። ለመጨረሻ ጊዜ እንደው እስኪ የእሱ ቤተሰብ ጋር የዳንኤል ቤተሰብ ጋር የሄድሽው መቼ ነው? በምትሄጂበት ሰዓት እንደው ምን ያጋጠመሽ ነገር ነበር? አንዴ ነው ለበዓል ጠርታኝ ሄድኩ። ከዛ በቃ የዛን ሰዓትም ይሄ እንደ እንግዳ እንኳን አላየችኝም ሁላ በቃ ባሌት ፊቷን ዘብዝፋ ምበላውን ነገር አፍጥጣ እያየችኝ ወጣው። ከዛ ወዲህ ተመልሼ ሄጄ አላውቅም እና በጣም ቆይቻለሁ ቤቷም ሄድኩ። ከልጆቹ ጋር እንደው ያለሽ ቅርርብ? ወይ ነገርኩ እኮ ቅድም አልሰማኸኝም ማለት ነው። ልጆቹን መክራቸዋለች። ምን ብላ ነው የመከረቻቸው? ከሷ ቤተሰብ ጋር ነው የምታቀራርባቸው እንጂ ይሄ በቃ የባል ቤተሰቦች መጥፎ ናቸው ትበላቸው ምን ይሁን አናውቅም። ብቻ በቃ ልጆቿንም እንደራሷ ነው ያደረገቻቸው። ስንሄድ የሆነ በቃ አክስቴ መጣች አይሉም ምን አይሉም፣ ወደ ውስጥ ይገባሉ። ባንመጣ ደስተኛ ናቸው ምናምን። ከዛም ሲጀምር ደግሞ ያው ሰው ቤት ስትሄድ ደስተኛ ሆነው ሲቀበሉክ ነው ደጋግመ ለመጠየቅም ለማየት የምትሄደው። እዛ ያለኝ እኔ ወንድሜ ነው። በቃ ወንድሜ ደግሞ ይመጣል። ለምንስ ፊቷን ታጠቁርብኛለች? ለምንስ ልጆቹ መጥፎ ናት ይሉኛል? ለዛ ተከብሬ ቤቴ ነው የምቀመጠው። በጣም ጥሩ። እንግዲህ ውድ ቤተሰቦቼ ያለውን ነገር እየሰማን ያለ ነው። እንደምታውቁት ያው ያለውን መረጃ በምናጣራበት ሰዓት ላይ እንግዲህ ያው ከዛ አካል ወይም ደግሞ ከምናጣራው ሰው አካል የኔ ሀቅ ምንድነው የኔ እውነት ምንድነው የሚለውን ነገር ነው ምንሰማው። ምክንያቱም ያለውን ነገር ታውቃላችሁ። የሆነ ሰው ስለሆነ ነገር ስለተናገረ ያ ነገር ሁሌ እውነት ነው ማለት አንችልም። ያ ሰው የሚናገረው ነገር ውሸት ነው ማለት አንችልም። እያንዳንዱን ነገር የምናጣራው እያንዳንዱን ነገር ወደ እናንተ የምናቀርበው በማስረጃ ነውና ማለት ነው። እንግዲህ ከአንቺ ጋር ብዙ ነገር አውርተናል። ወንድሜ እንደዚህ ነው፣ ወንድሜ እንደዛ ነው እያልሽ ብዙ ነገሮችን አውርተናል። ከዚህ በኋላ ደግሞ የራስ የሆኑ ጥያቄዎች ይኖርኛል። ጥያቄ ብቻ አይደለም የማስገባው ሰው ይኖራል። ከዛ በፊት ግን አንድ ነገር እንድታውቂ የሚፈልገው ቅድም ስሜን ነግሬሻለሁ፣ ኤርሚያስ እንደመባል። በዋነኛነት ደግሞ የምሰራው ጋዜጠኛ፣ መርማሪ ጋዜጠኛ ኤርሚያስ ነው የሚባለው። መርማሪ ጋዜጠኛ ማለት ደግሞ ስራው እያንዳንዱን ነገር መርምሮ አጣርቶ ከመረጃ ጋር አድርጎ ያለውን ነገር ማቅረብ ነው። ስለዚህ ከደቂቆች በኋላ አንድ ሰው ወደዚህ ቤት እንዲመጣ አዝዣለሁ። አንቺ ውሻ ምንድነው? እስቲ ምን እያደረግሽ ነው ያለሽው? ምንድን በስነ ስርዓት ያወራው ካንሶክ ደግሞ እቺን አረመኔ ታመጣልኛል? እስቲ ዞር ምን ነው የምትይው? አንቺ ተረጋግተሽ ተቀመጪ። ተረጋግና ተቀመጪ። አንቺ ልጅ ተረጋግተሽ ተቀመጪ። ይገብሻለሽ። ተረጋግተሽ እየሰራሽ ነበር ማለት ነው። ተረጋግተሽ ተቀመጪ። አንቺ ልጅ እስቲ ዞር በልልኝ። በእናትህ ሴት ነሽ ብዬ አክብሬ ነው እንትን ያልኩሽ። ተረጋግተሽ ተቀመጪ። ደግሞ ሳታውቂ ቤቴ ትመጫለሽ። እዚህ ጋር ቁጭ በይ። ነይ ቁጭ በይ። አንቺ ልጅ ምንድን ነው የምትሆኚው? ነይ ያልኩሽ። አንቺ አርፈሽ ተቀመጪ። ነይ ቁጭ በይ። ጭራሽ እቺን አረመኔ ቁጭ በይ። አርፈሽ ቁጭ በይ። አይዞሽ፣ እውነቱ እንደሆነ አንዴ ወጥቷል። የትኛው እውነት? ምን እውነት አለሽ? የሰራሽ ድራማ መታወቂያ ይቀር። የትኛው እውነት? ደግሞ የትኛውን መሰሪ ይዘሽብኝ መጣሽ? እቺ ሰው እንዳመስልክ ምንድን ነው የምትይኝ? እቺ ሰው እንዳመስልክ ጭራቅ ናት። ስለሆነ ነው እኔ ተሰድቢ። የትኛው እውነት አለሽ? ወንድሜ አልሞት ሲልሽ ድጋሚ እኔ ልገይ መጣሽ። ካልገደልሽ እኔ እንዴት እገለዋለሁ? ተረጋጊ። ለማንኛውም እኔ እውነት ነው ማለት ሲጀምር እኮ ይልሽ ወንድሜ ልንገርሽ አይደለ ትዳሩን ትቶ እኔ ጋር የሚመጣው ስለማይፈልግሽ ነው። ሳትፈለጊ ለምን ትኖርሽ? አትወጪም? ስሚኝ ማ ሰሚኛለሽ? ምንም አይነት ነገር መስማት አልፈልግም። ምንድነው የምትሰማው? እቺን አረመኔ ምን ማለት ነው? እቺ እኮ ሰው በላ ናት። ወንድሜ አልሞት ሲላት እኮ ነው። አሁን ደግሞ በአንተ ዞግ እኔ ልደፋኝ እንዲ ወንድሜ ቀልድ መስይሻለሁ። እኔ
እናንተ ናችሁ ሰው እየመረጣችሁ ምገል የተረገማችሁ ቤት። ታዲያ ተተሽ ልትወጪ ሳራ ልጅ እኮ ስትወልጂ ተመችቶሽ ነው። ፈልጌ ቢሆን ኖሮ ድሮ ተዋችሁ ነበር እኮ አይሽ አይደለ? በግድ ወንድ ቤት ሳትስ ከተትሽው መልሳት መልሽላት። ስትታይማ ደህና ሰው ነው የምትመስዩ። አንድ ነገር እንድታቂ እፈልጋለሁ። አንቺ ጋር ከመምጣቴ በፊት እነሱ ጋር ሄጄ ነበር። ሰማሽኝ አይደል? ለዛ ሰማሽኝ አይደል? እስካሁን ብዙ ነገር እያደረግሽ ነው ያለሽው። በተሻለ መጠን ተረጋግቼ አረጋግቼ ማስቀመጥ የፈለኩት እጄን ሴት ልጅ ላይ ማንሳት ስለሌለብኝ እንጂ እና ምን ስላረኩኝ ብዙ ነገር የሚያስፈልግሽ ሰው ነሽ እኮ። ምን ስላረኩኝ? ምን ብላክ ነው እቺ መሰሪ? ምን ብላክ? እሷ ምንም ያለች ነገር የለም እኮ። ታዲያ ስለኔ ምን የምታውቀው ነገር አለና ነው? ስላንቺ ምንም የማውቀው ነገር የለም። ስላንቺ ምንም የማውቀው ነገር የለም። ስለ ዳንኤል ግን በደንብ ነው የማውቀው። ስለ ዳንኤል ምን? መልካምነቱን እሷንና ከነ ቤተሰቦቹ ስለያዛቸው ምን? ሌላ ምንድን ነው የምታውቀው? የትኛው ነፍሰ ገዳይ ልትገይ ስትይ ስለወጣ? ስሚኝ፣ ማንም ይኸውልህ፣ እነዚህ የምታያቸው ከኋላ ያሉት ሰዎች የህግ አካል ናቸው። ሰማሽኝ አይደል? እያንዳንዱ የምታወሪውና የምትናገሪው ነገር እየመዘገቡ ነው። ሰማሽ? ዛሬ እዚህ የመጣሁትኝ ይሄ ምስኪኑ ዳንኤል፣ ይሄ ትሁቱ ዳንኤል በሚስቱ ተሰቃየ፣ በዘመድ አዝማድ ተሰቃየ የምትዩ ነገር ለሰማ ሳልሆን የመጣሁትኝ ከፍርድ ቤት ወረቀት አውጥቼ በቁጥጥር ስር ላውለው ነው የመጣሁት። ምን ስላጠፋ? ዳንኤል ስለበላ ሰሚኛለሽ? ዳንኤል ዘነበን ለማስገደል ባደረገው ጥረት ነው። በነፍስ ግድያ የሚጠረጠር ሰው ነው። አንተ ሲጀምር ያማል እንዴ? እንዴት ነው የእህቱን ባል የሚገለው? የእህቱን ባል እንዴት እንደሚገድልማ ባደረገው ነገር እጅ ከፍንጅ ስለተያዘ ነው የላኳቸው ሰዎች፣ እሱ የላካቸው ሰዎች። አሬ ወሬ ነው፣ እሷ የምታቀነባብረው ወሬ ነው እንጂ ጭራሽ ዳንኤል እንደዚህ አያደርግም። አንድ ነገር እንድታቂ ይፈልጋለሁ። እዚህ ቤት ከመምጣቴ በፊት ብዙ ማስረጃዎችን ሰብስቤ ነው የመጣሁት። አንድና አንድ ነገር በግልጽ የማውቀው ነገር ዳንኤል እሱ አስቦ ይሁን ሌላ ሰው ቀጥሮት ይሁን እርግጠኛ ባንሆንም፣ ነገር ግን ትዕዛዝ እየሰጠ ዘነበ የሚባለው ሰውዬ ምንም አይነት መረጃ እንዳያወጣ እያደረገ የነበረ ሰው ነው። ያንን ነገር ደግሞ እያደረገ የነበረው በቀጠራቸው በነርሷና አንድ በነርሷ ተላላኪ ነው። እሱ አይደለም ወደዚህ ቤት እንድመጣ ያደረገኝ። ትሰሚኛለሽ አይደል? እሺ። ቀጥታ ወደ ሚስቱ ቤት የሄድኩትኝ መጀመሪያ ላይ ዳንኤልን እዛ ማግኘት የምችል ከሆነ ብዬ ነበር። ነገር ግን እሱ ማግኘት እዛ አልቻልኩኝም። ከዛ በኋላ ያሉ ኬዞችን በማጣራበት ሰዓት ላይ ግን እሷም ከነገረችኝ ጋር አንድ ተመሳሳይ ያደረገው ነገር ቢሆን በአሁኑ ሰዓት ላይ ሙሉ ውክልና ወስደሽ ነገሮችን እያንቀሳቀስ ያለሽው አንቺ ነሽ በሱ ስም። ይህንን ነገር ደግሞ ሸመጥጣለሁ ወይ ክዳለሁ ብትይ ነገሮቹ እየተቀየሩብሽ ነው የሚመጣው። እሱ ብቻ አይደለም፣ ያለፈው ወር ላይ የተፈጠሩ ትራንዛክሽኖች ነበሩ። እነዛ ትራንዛክሽኖች ደግሞ የተፈጸሙት እነዚህ ሰዎች እየሰማሽኝ አይደል? ጥቃት እንዲያደርሱ ወይንም ደግሞ ዘነበ የሚባለውን ሰውዬ እንዲከታተሉት ካደረጉባቸው አንደኛ ነገሮች መካከል ዘነበ የሚወጣበትና የሚገባበትን ቦት ቼክ ማድረግ። ሆስፒታል ላይ ማን ነው እንትን የሚለው፣ ከሆስፒታል ከወጣ በኋላስ ማን ነው የሚከታተለው፣ ማን ነው የሚለውን ለማድረግ የተፈጸሙ ክፍያዎች ነበሩ። እዛ ክፍያ ላይ ደግሞ ያንቺን ስም ነው ያገኘ ነው። ሰማሽኝ አይደለ? የእነሱን አካውንት ቼክ በምናስደርግበት ሰዓት ላይ ያንቺ ስም ነው የተገኘው። ይህም ማለት በተዘዋዋሪ ዳንኤል ወንጀል ውስጥ ከቶሻል ማለት ነው። ለነፍሰ ገዳዮችና ለእነሱ ክትትል የሚሆነውን ገንዘብ ስትከፊ የነበርሽው አንቺ ነሽ። አረ ሰውዬ እንደዚህ የሚባል ነገር የለም። ምንድን ነው የሚባል ነገር የለም ማለት? ሲጀምር የለ ስለ ዳንኤል እኔ ምንም አውቀው ነገር የለም። እንዳልኩ ባለትዳርና የአራ ልጆች አባት ነው። ጠይቅ እሱ። እኔ ምን አገባኝ? ከ3 ሳምንት በፊት የተለያዩ ክፍያዎችን ፈጽመሻል አልፈጸምሽም? እኔ እንደዚህ ነገር አልፈጸምኩም። እንዴ ለምን ተዋሻለሽ? ደረሰኝ ያለው ነገር ላይ ተዋሻለሽ? እኔ ምንም ነገር እንደዚህ ለማይረባ ሰው ብለሽ ዳንኤልን ለማዳን ብለሽ ሌላ ችግር ውስጥ እየገባሽ ነው ያለሽው። ሰማሽኝ አይደል? እኔ አዎ ለእነሱ የሚያስፈልጋቸውን ነገር እያደረግኩ ቆይቻለሁ። ምክንያቱም ታውቃለች ለማን የሚያስፈልጋቸውን ነገር ለእነሱ፣ ምክንያቱም ለቤተሰቦቿ ለምን ቅድም ምንድን ያልሽ ልንገርሃ መጀመሪያ ለቤተሰቦቿ ለምን የሚሰራውን የሚለፋውን ብር እንዳለ እየላከች ስለሆነ ከዛም ደግሞ ማን ነው የሚልከው? እሷ ነው የሚልከው። አንድ ብር እንኳን እኔ እጅ ገብቶ አይቀር
እንግዲህ ተንደላቀሽ የምትኖሪው በወንድሜ ንብረትና በወንድሜ ሀብት ነው። አዎ አንቺ ነሽ እንጂ ተንደላቀሽ ያልሆነ ነገር ስታደርጊ የምትከርቢው ባለቤቴ ንብረት ነው። በቃ የወንድሜ ንብረት ነው። እሺ በቃ ለዛም ምንልሽ ምን ልመን እያመንኩ እኮ ነው። ለሚሰራው ማካካሻ ብሎ ነው ብር የሚሰጥሽ። የወንድሜ የምትናገሪያቸውን ነገር እያወቅሽ የወንድሜ ንብረት ነው በወንድሜ ንብረት ነው እንደፈለኩ እየሆንኩ ያለሁት ነው እያልሻለሽ አይደለም? ነው አይደለም? ነው የወንድምሽ ንብረት ነው። አዎ የወንድምሽን ባንክ ላይ ያለውን ብር እያንቀሳቀስሽ ነው አይደለም? ነው ሙሉ ውክልና ሰጥቶሻል አይደል? አዎ ሙሉ ውክልናውን ደግሞ የሰጠኝ ነገርኩ እኮ እሷን ስለሚፈራት ነው። ነገ የሆነ ነገር ቢሆን ደግሞ ሰው ነው አይደለ? ብረት አይደለም ተሰባሪ ነው። ለልጆች የሆነ ነገር እንዳደርግ ነው። ትክክል። ሌላ እኔ አልወስደው ለራስሽ ነው ሲጀምር ውክል ግን ልብ በላ እየዋሸች ነው። ቅድም ምንም አላውቅም እያለች ነበር። አሁን ደግሞ ለራሱ እስቲ ዝም ብለሽ ሲጀምር ይልሽን ትክክል። እያንዳንዱን ነገር እየመዘገብኩኝ ነው። ሲጀምር እኔ የት ወስደዋለሁ? እሺ ሂሳቡን የት ወስደዋለሁ? እያንዳንዱን ነገር የምከፍለው ለሱ ነው፣ ለሱ ቤተሰብ ነው እያልሽ ነው ያለሽው አይደል? አዎ የሚያስፈልጋትን ነገር እያደረግኩላት ነው። አሁንም ቢሆን ምን የጎደለብሽ ነገር አለ? ኖረም አልኖረም ማለት ነው። እያወራን አይደለም፣ እያዳመጥሽ ማታዳምጪኝ ከሆነ እየጠፈጠፉ እንዳስወጥሽ ነው ማለት። እንዴ ለምንድን ነው ከቤቴ እየጠፈጠፍኩ የምታወጣኝ? እሱን ልነግርሽ እኮ ነው። ጠብቂኝ። ለእነሱ የሚያስፈልጋቸውን ሂሳብ ባንክ ሄደሽ እያንቀሳቀሽ ክፍያ ትከፍያለሽ ነው አይደለም? አዎ እያደረኩላቸው። በጣም ጥሩ። ከ3 ሳምንት በፊት ለሁለት ግለሰቦች አጠቃላይ 400 ሺህ ብር የሚሆን 200 ሺህ ብር ልከሻል አላክሽም? ከሱ ሂሳብ አውጥተሽ ትእዛዝ ሰጥቶኝ አድርጌዋለሁ። በጣም ጥሩ። ትእዛዝ ሰጥቶሽ አድርገሻል። ያረግሽውን ነገር ግን ልንገርሽ፣ እነዛ ሂሳቦች ለነፍሰ ገዳዮች መንቀሳቀሻ። እሱ እንዴት በምን ምክንያት እንደዚህ እንደሆነ እኔ እንዴት አውቃለሁ? አታውቂም። ላኪ ሲለኝ እልካለሁ። ላኪ ሲልሽ እንደዚህ አድርጊ ሲለኝ አደርጋለሁ። እሱን ነው የምነግርሽ። በቃ ላኪ ሲልሽ ትልኪያለሽ። አዎ አይደለ? ላኪ ሲልሽ ለወንጀለኞች ሄደሽ ትከፍያለሽ። እኔ ወንጀለኛ ይሁኑ አብረው ይስሩ አታውቂም። አላውቅም። ነገር ግን ህግ ጋር ስትመጪ ሳላቅን ያደረግኩት የሚባል ነገር የለም እንዴ። አንድ ሰው እኮ አምኖ እስከሰጠክ ድረስ አንቀሳቅስልኝ እስካልኩ ድረስ ለሚከፈለው ሰው ክፈልልኝ ካልኩ ትከፍያለሽ እና ሌላ ነገር ግን ልንገርሽ፣ ህግ ጋር ስትመጪ ብሎኝ ነው የሚባል ነገር የለም። ገባሽ አይደል? እያንዳንዱ ነገር ማስረጃ ነው። እነዛ ነፍሰ ገዳዮች ሂሳባቸው ላይ ሲገባ የእሱ አካውንት ቢሆንም በአንቺ ስምና በአንቺ ፊርማ ነው ተንቀሳቅሶ እዛ እነሱ አካውንት የገባው። ይህም ማለት ለነፍሰ ገዳዮች ክፍያ ትፈጽሚያለሽ ማለት ነው። ህግ ጋር አየሽ፣ ህግ ጋር ስትመጪ እንደዚህ ነው የሚያመጣው። አንድ ነገር እንድታውቂ ይፈልጋለሁ። ወንድምሽ ያዘነልሽ ወይም ደግሞ የረዳሽ መስሎሽ አካውንቱ እንድታንቀሳቀሽ ያረገሽ እንጂ በተዘዋዋሪ ወንጀሉን እየሰራሽለት ያለሽው አንቺ ነሽ። ለነፍሰ ገዳዮች ክፍያ እየከፈልሽ ያለሽው አንቺ ነሽ። ለመንቀሳቀሻ የሚሆናቸውን ብር እያንዳንዱ ነገር ትራንዛክሽን እየተደረገ ያለው ህግ ጋር ሲመጣ ነገርኩሽ። ህግ ጋር ብሎ ነገር የለም። አሁንም ቢሆን ደውሎ ብር ለአንተ ስጥ ካለኝ ትልኪያለሽ። እልካለሁ። ምክንያቱም እሱ የሚለኝን ነው ማድረግ። ትክክል እንዴ። ምንም ቢሆን እኮ ወንድሜ ነው። እዚህ ደረጃ እንድደርስ ያደረገኝ ደግሞ እሱ ነው። እሺ፣ ይህም ማለት ደግሞ እሱ አርጊ ስላለሽ ወንጀል ለመስራት ዝግጁ ነሽ ማለት ነው አይደል? እንደዛ እሱም እንደማይለኝ አውቃለሁ። እና ባይልሽ ነው ለነፍሰ ገዳዮች ብር የላክሽው? እኔ ነፍሰ ገዳይ ይሁኑ ታውቃለች እኮ አንቺ ልጅ የምናገረው ነገር ይሰማሻል አይደል? አንቺ ሁሌም ቅዱስ ነሽ አይደል? ሁሌም ቅዱስ ነሽ። አሁን ከእሷ ጋር መጨቃጨቁ ምንም አይጠቅምሽም። የሚያዋጣሽን ነገር ልንገርሽ። ሰማሽ አይደል? ከኋላ ያሉት የህግ አካሎች አንቺን አስረው ቀጥታ ወደ እስር ቤት ለመውሰድ ነው የተዘጋጁት። ለምን እንደሆነ ልንገርሽ። ምክንያቱም በስምሽ የተገኘ ማስረጃ ስላለ፣ ለነፍሰ ገዳዮች በስምሽ ብር ስለተላከ። ብር ስላወጣው ብቻ ተጠያቂ ነኝ? አዎ፣ ምክንያቱም እነዛ ሰዎች የላክሽላቸው ሰዎች ነፍሰ ገዳዮች ስለሆኑ። ስለዚህ ምርጫ እየሰጠሁሽ ነው ያለሁት እኛውን። እሺ፣ ምንድን ነው ምርጫው? በጣም ጥሩ። አንቺ ለራስሽ የምታስቢ ከሆነ፣ ስለ ወደፊትሽ የምታስቢ ከሆነ ለምትናገራቸው መረጃዎች እንዳለ የሚኖርሽ ማቅለያዎች ሊኖርሽ ይችላሉ። አልናገርም ብለሽ የማይሆን ነገር ከተናገርሽ በቂ ነው። አንቺን 15 እና 20 ዓመት ለማሳሰር የሚያስፈልግ ማስረጃ ነው እጃቸው ላይ የገባው። ገባሽ አይደል? ስለዚህ አሁን የምፈልገው ዳንኤል የት ነው ያለው? ለመጨረሻ ጊዜ የተገናኛችሁት መቼ ነው? አንድ ነገር ልታውቂ ይፈልጋለሁ።
ዳንኤል በጣም የምትወጁና የምታከብሪ ወንድሜ ነው ብለሽ ነው እያሰብሽ ያለሽው ይመስለኛል። ይህንን ቤት የገዛልሽም እሱ ሊሆን ይችላል። አንድ ላቆ እያኖረሽ ነው ያለው። ነገር ግን ያን ሁሉ ነገር እያደረገልሽ ያለው በሱ ቦታ የነበረውን መቀጣት የነበረበት ወንጀል አንቺ ላይ እያላከከ ስለሆነ ነው። እዚህ ጋር ምስኪንይት መሆንሽ ምን መሆንሽ ምንም ከዚህ በኋላ አይጠቅምሽም። ገባሽ አይደል? ነፍሰ ገዳይ ነው። በነፍስ ማጥፋት ተጠርጥሮ ነው ያለው ዳንኤል። ስለዚህ መች ነው የተገናኛችሁት? ማን ነው የሚያዘው? እሱ የት ነው ያለው አሁን? እኔ ማን እንደሚያዘው አላውቅም። እሺ፣ ግን አሁን እንዳየኸው የለም ዳንኤል። የት ሄደ? ያው የድለላ ስራ ሊሰራ ክፍለ ሀገር ሄዷል። ይህ ምክንያት መስማት አልፈልግም። የለም እኮ አልኩክ፣ የድለላ ስራ ይሰራል። ያው ባለቤቷ ልጅ ታውቃለች። እሱንም አታውቂም እንዴ? እሱንም አታውቂም? ራስሽን ለማዳን አሁንም አትሞክሪ። እኔ ራሴን እንዴት አድናለሁ? የለም ካሜራው ይጥፋ። ያለበትን ንገሪያቸው። ቢያንስ ራስሽን ካሜራው ብሎ የት እንዳለን ያላሰብሽ። ካሜራው ከጠፋ እኔ የምኖረው ቤቴ በትክክል እዚህ ቤት ላይ ይመጣል። እዚህ ቤት እንደሚያደር ይናገራል። እሱ አሁን ብቻ ግን ነው። የለም። አንድ ነገር ልታውቂ ይፈልጋሉ። ለእሷ ከ15 ቀን ኦልሞስት ለ15 ቀን ከአዲስ አበባ ወጥቻለሁ ብሎ እዚህ አካባቢ ላይ ግን እንደሚታይ መረጃዎች አሉ። በዛኛው ሳምንት ላይ ነበረ እዚህ ቤት ነበር። ግን አሁን በዚህኛው ሳምንት ደግሞ ስራ ሊሰራ ወጥቷል። አመቻችተሽም ቢሆን አሳልፈሽ ብትሰጪ ይሻልሻል። በማይረባ ነገር ውስጥ ካሜራው ቢኖርም ባይኖርም ከሌለ ኬት አመጣዋለሁ። አሁን ላይ እኮ የለም እያልኩት ነው። ለራስሽ ከክፍለ ሀገር ሲመጣ ልደውልለት እችላለሁ። እንግዲህ ይህን ቤት በአንዴ ሸጬ አልጠፋም። ስለዚህ ምንም ነገር እንዳልተረባበሽን ቆጥሬ አሳልፌ ለእነሱ ሰጥሻለሁ። ለምን? ምክንያቱም ምንም የነበርሽ ነገር እኮ እኔ እሺ እንዴት ልንገርህ? አሁን እኮ እዚህ ጋር ነው ልልክም እኮ አልችልም። የት እንዳለ አሁን በዚህ ሰዓት አላውቅም። አሁን ላይ እንደ ድሮውም አይደለም። ይሄ እንደምታየው እንደዚህኛው ቤት ምናምን አይደለም። ማለት ከአቅሙ በላይ ነው እየኖረ ያለው። ድሮ ማይፈራው በቃ የትም ሊንቀሳቀስ ማይፈራ ሰውዬ አሁን ላይ በጋርድ ነው የሚንቀሳቀሰው። አሁን ላይ በቃ መሳሪያ ታጥቆ ምናምን ነው የሚንቀሳቀሰው። እኔ ጋር እንኳን ሲመጣ አስቧል ተከቦ ምናምን ነው። ድሮ ራሱ መኪና የሚነዳ ሰውዬ በሹፌር ነው የሚንቀሳቀሰው እና ውክልናንም ሲሰጠኝ በቃ አሁን ላይ አለ በጣም የሚፈራ ነገር እንዳለና ቢያንስ በቃ የሆነ ነገር እንኳን ብሆን ብሎ ነው የእሱን ነገራቶች ሙሉ ውክልና ሰጥቶኝ እኔ እንዳንቀሳቀስለት ያደረገው እንጂ የሆነ በቃ እንደዚህ እንትን ውስጥ እንደሚከተኝ አላውቅም ነበረ እና አሁን ላይ የት እንዳለም አላውቅምና ከዛሬ ሳምንት አካባቢ ነው መጥቷል እና ብዙ ዶክሜንቶች እኔም ሄጄ ነበርና ከእሷ ቤት ያለውን ዶክሜንቶች ምናምን አምጥቼ እኔ ጋር ነበረ እና እዚህ መጥቶ ነው የወሰደው። ሲወስድ ትንሽ ራቅ ልል እችላለሁ፣ ላልመለስ እችላለሁ እና እንዳታስቢ የሚያስፈልጋቸውን ነገር ለእነሱ ሄድሽ አድርጊ። ድንገት እንኳን ችግር እንኳን ቢመጣ በአቶ አበራ በኩል ልታገኙ ትችላለች። አበራ ማለት አሁን የሚሰራባቸው ሰዎች ይመስለኛል፣ ተላላኪያቸው ይመስለኛል። እኔም አላውቀውም እና የእሱን ስልክ አስቀምጦ ነው። ከዘነበ ጋር ምንድን ነው የሚያገናኘው? ለምንድን ነው እሱ መግደል የፈለገው? ለምንድን ነው እሱ ሚስጥር እንዳያወጣ የፈለገው? እኔም እሱን አላውቅም። ባቅ ነግር ነበር። አሁን የማውቀው ይህን ብቻ ነው። ምንም ማውቀው ነገር የለም እና በሱ ባበራ ምክንያት ታገኘኛለሽ። ስልኬንም ልዘጋው እችላለሁ። ግን በቃ ሚስቴንም ልጆቼንም እስከምመጣ ድረስ ያለ የሚቸግራቸውን ነገር ሁሉ አማኝ ብሎ በጣም ጥሩ። እንግዲህ ወደ ቤተሰቦች እንደሰማነው ከሆነ ይህ ሰው ከሰዓታትና ከደቂቃዎች በፊት የምናውቀው የነበረው ወይም ከቀናቶች በፊት የምናውቀው የነበረው ተራ ግለሰብ እንደነበረ ነው። አሁን ላይ ግን እየሰማነው እንዳለ ከሆነ ሰዎች ከበውት የሚሄድ በቦዲጋርድ የሚንቀሳቀስ ሰው ሆኗል። ይህ ሰው ለምንድን ነው ዘነበ የሚያወራውን የፈለገው እንዲያወራ ያልፈለገው? ዘነበ አላወራ ማለት ደግሞ ወንድማችን ልዑል ጋር ያሉት ሚስጥሮች ከእሱ የተደበቁ ሚስጥሮች እንዳይወጡ ይደረጋሉ ማለት ነው። ይህ ደግሞ እንዲሁ እንደማንፈቅር ታውቃላችሁ። አሁን ላይ አበራ የሚባለው ግለሰብ ነው ዳንኤልን ለማግኘት ከተፈለገ የሚያስፈልገው ተብሏል። ከዚህ በኋላ ምን የምናጠፋው ጊዜ አይኖረንም። በቀጥታ የሚሆነው ምንድን ነው አበራ ማለት ነው የት ነው ያለው የሚለውን እናጠራለን። በዚህ በኩል ደግሞ ራሱን የቻለ አንድ ነገር እንዳለ
መገመት ቀላል ነው። ዘነበና ዳንኤልን የሆነ ያገናኛቸው ነገር አለ። በመሀል የሆነ የተፈጠረ ነገር አለ። ምንድን ነው እሱ? ምንድን ነው የተፈጠረው የሚለው ነገር አንድ የምናጣራ የሆነ የምንገኘው ነበልባል ላይ ነው። ሁሌም እንደምንላችሁ የእያንዳንዳችሁን ኮሜንት እናነባለን። ሁሌም ቢሆን ከተለያየ ሰው የሚመጣ ሰው ሀሳቡ ነገሮች እያስተካከልን ያለ ነው። በኮሜንት መሰረት ደግሞ ፍለጋችን እየቀጠልን ያለ ነው። ያለውን መረጃ እያጣራ ነው የምንገኘው። አሁንም ኮሜንት ላይ ገብታችሁ ያለውን ነገር ሀሳብ፣ አስተያየት እንጽፉ እንፈልጋለን። ከዛ በኋላ መስራት ያለብንና ማድረግ ያለብን ነገር እያንዳንዱ ነገር እየተከታተል የምናደርግ ይሆናል። የምንገኘው ነበልባል ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ።